ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገረ እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን ነው። የጠቅላይ ሚኒስትሩ ውሸት ተጋለጠ፣ ይቅርታም ተጠየቀበት። ወልዲያ በተኩስ እየተናጠች ነው። በአሁኑ ሰዓት በትግራይ ግጭት ተቀሰቀሰ፣ የአየር መንገድም በረራውን አቋረጠ። አርቲስቱ በፖሊስ ቁጥጥር ስር መዋሉ ተገለጠ። በሶማሌ ከፍተኛ ጥቃት ተፈጸመ፣ የንግድ ባንክ ሰራተኞችም ተገደሉ። ፕሬዝዳንት ጌታቸው ረዳ የድረሱልኝ ጥሪ አቀረቡ። ኤርትራም ለጀነራሉ ምላሽ ሰጥታለች። አሁን ወደ ዝርዝሩ እንሄዳለን፣ አብራችሁን ቆዩ። የትግራይ ጊዜያዊ አስተዳደር የሰላምና ጸጥታ ቢሮ ኃላፊ ከኃላፊነቱ ተነሳ። ጊዜያዊ አስተዳደሩ ሕግና ስርዓትን አክብረው በማይንቀሳቀሱ በይፋ በአመፅ ውስጥ በተሰማሩ ከፍተኛ አመራሮች፣ ኃላፊዎች ላይ የሚወሰድ እርምጃው አጠናክሮ ቀጥሎበታል። በትግራይ ክልል የሚታየው ውዝግብ አሁንም ቀጥሏል። ታዲያ በጊዜያዊ አስተዳደሩ ትዕዛዝ ተቀብሎ ተፈጻሚነት ለማድረግ ፈቃደኛ ያልሆነው የክልሉ የሰላምና ጸጥታ ቢሮ ከኃላፊነቱ መነሳቱን ነው በደብዳቤ ያሳወቁት። ይህ በጊዜያዊ አስተዳደሩ በኩል የሚሰጡ ውሳኔዎች እስካሁን ገቢራዊ አለመደረጋቸውም ነው እየተገለጸ የሚገኘው። የትግራይ ክልል ጊዜያዊ አስተዳደርም የፌዴራል መንግስቱን እርዳታ ጠይቋል። የድረሱልኝ ጥሪ ነው እያቀረበ የሚገኘው። በትግራይ ጊዜያዊ አስተዳደር በትግራይ ክልል ስላለው ወቅታዊ ሁኔታዎችን በማስመልከት ነው መግለጫ የሰጠበት። አስተዳደሩ የትግራይ ጦር አዛዦችን በተልዕኮ ውጭ ያንድን ጠባብ ቡድን የስልጣን ጥም ለማርካት በማለት ነው ግልጽ መፈንቅለ መንግስት ለማድረግ እየተንቀሳቀሱ ቆይተዋል ያለ ሲሆን፣ በዚህም ሳምንት በተመሳሳይ በሰሜን ምስራቅ ደቡብ ግንባር አዛዦች እንቅስቃሴ በከፋ ሁኔታ ተባብሶ ቀጥሏል። አስተዳደሩ በመግለጫው ይህንን አደገኛ እንቅስቃሴ እንዲቆም ለአጠቃላይ ለጦር አዛዥና ለጀነራል ታደሰ ወረደ ትዕዛዝ ቢሰጥም የጥፋቱ ድርጊት ማስቆም እንዳልተቻለ ነው የተገለጸው። በተደጋጋሚ ጊዜ በተለይም በጊዜያዊ አስተዳደሩ የሚሰጡት ውሳኔያዊ ገቢራዊ ያልሆኑ መሆኑ ነው የተገለጸው። የጥፋት ድርጊቶቹ ተባብሰው በቀጠሉበት በአሁኑ ሰዓት በሲቪሎች ላይ ያነጣጠረ ጥቃት እየተፈጸመ መሆኑና በተለይም ከላይ እስከታች ያለው የመንግስት መዋቅር የማፍረስ እንቅስቃሴ ቀጥሏል። ጊዜያዊ አስተዳደሩ በመግለጫው የትግራይ ጦር የበላይ አዛዦችን የኋላ ቀሩን ቡድን ፍላጎት ለማሟላት ሲሉ መንግስት እንዲፈርስ እንዲሁም የፕሪቶሪያው ስምምነት በይፋ እንዲጣስ በማድረግ የትግራይ ህዝባዊ ዳግም ወደ ጦርነት እያስገባም ነው ሲል ነው የገለጸው። አስተዳደሩ በመጨረሻም የፌዴራል መንግስት በትግራይ ጸጥታ ስም የሚንቀሳቀሱ አዛዦች የአንድን ኋላ ቀር ወንጀለኛ ቡድን ተላላኪዎች እንጂ የትግራይ ህዝባዊ ጊዜያዊ አስተዳደሩን እንደማይወክሉ በመረዳት አስፈላጊው እርዳታ ማድረግ አለበት ሲልም ጠይቀዋል። ከዚህ ባሻገርም የፕሪቶሪያው ስምምነት እንዲህ በይፋ ሲፈርስ የትግራይ ህዝብ ዳግም ወደ እልቂት ሲገባ ዝም ብሎ ሊመለከት አይገባም ሲል የትግራይ ጊዜያዊ አስተዳደር ባወጣው መግለጫ ላይ አሳውቋል። የፌዴራል መንግስቱንም የድረስልኝ ጥያቄ ነው ያቀረበው። በሌላም በኩል ድርጊቱ ህዝቡን ፍላጎትና ከፕሪቶሪያ ስምምነት ተቃራኒ ነው ሲል ነው አቶ ጌታቸው ረዳ በመግለጽ ላይ የሚገኘው። በተደጋጋሚ ጊዜያቶች የሰጠናቸው ውሳኔዎች ገቢራዊ አልተደረገም ያለው ጊዜያዊ አስተዳደሩ በአዲ ግድሞና በመቀሌ ከተማ ዙሪያ ንጹሐን ላይ በከፈተው ተኩስ ጉዳት መድረሱንም አቶ ጌታቸው አሳውቀዋል። በተወሰኑ የጦር አዛዦች የተወሰነ የተሳሳተ ውሳኔ ፍላጎት በጉልበት በማስፈጸም የመንግስት መዋቅር ለማፍረስ እየተደረገ ባለ ሙከራ ክልሉ አለመረጋጋት ውስጥ ከቶታል ያሉት ፕሬዝዳንቱ ይህንን የመንግስት መዋቅር ለማፍረስ የሚደረገው ሙከራ በተቃውሞ ሰዎች ላይ ታጣቂዎች ተኩስ ከፍተዋል ሲሉም የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ገልጠዋል። ፕሬዝዳንቱ በአዲ ጉዶም ከተማ በመቀሌ ዙሪያ ድርጊቱን ለመቃወም በወጡ ንጹሐን ላይ ከፍተኛ ተኩስ በመክፈት ጉዳት ማድረሱን ነው የተገለጸው። በተደጋጋሚ ጊዜያቶች የምንሰጣቸው ውሳኔዎችም ገቢራዊ አልሆኑም ሲሉ ነው የገለጹት። በትግራይ አሁንም ውጥረቱ በከፍተኛ ሁኔታ ጠንክሮ ቀጥሏል። ህዝቡ ችግር ውስጥ ነው የገባው ተብሏል። ትግራይ ክልል ድጋሚ ወደ አስፈሪ ቀውስ እንዳይገባም ብዙዎቹን አስግቷቸዋል። ከመቀሌ 35 ኪሎ ሜትር ርቀት ላይ በምትገኘው አዲ ጉዶም ከተማ በተኩስ ተከፍቶ ከፍተኛ ጉዳት መድረሱም ነው የተገለጸው። የነደብረ ጽዮን ታጣቂዎች መሆናቸው ነው እየተገለጸ የሚገኘው። ጉዳቱ እጅግ ከፍተኛ ነው። በነደብረ ጽዮን የሚመራው የህወሓት ቡድን የመንግስትን ስልጣን ጊዜያዊ አስተዳደሩን ለመቀማት ከመሞከራቸው አካባቢ መካከል አንደኛዋ አዲ ጉዶ መሆኗም ነው የተገለጸው። በተለይም በስልጣናቸው ለመጣ ምንም ርኅራኄ እንደሌለው ማሳያ ነው ሲሉም ድርጊቱን
ያጋለጡት ብዙዎች ናቸው። በተለይም በአዲግራት ከተማ አስተዳደር ጽሕፈት ቤት በጉልበት የተቆጣጠረው በነ ደብረጽዮን የሚመራው ህወሓት በአዲግራት ያደረገው በሌሎቹ የትግራይ ከተሞች ለመድገም እየተንቀሳቀሰ መሆኑ ነው የተገለጸው። ህዝቡ በሰላማዊ ሰልፍ ወይም በጩኸትም ቢያሰማም የሰማው የለም። በትግራይ በተደረገባቸው ተኩሶች ህዝቡ እንዲህ ጩኸቱን እያሰማ ሲሸሽም ተስተውሏል። የድረሱልኝ ጥሪው ዛሬም የቀረበ ቢሆንም ግን በጊዜያዊ አስተዳደሩ በኩል በአቅም እጥረት ምክንያት ውጤት አላመጣም ነው የተባለው። የንግድ ባንክ ሰራተኞች በአለመግባባት ሳቢያ ህይወታቸው ማለፉ ተገለጸ። በአዲስ አበባ ብስራት ገብርኤል አካባቢ በሚገኘው የኢትዮጵያ ንግድ ባንክ ካርል አደባባይ ቅርንጫፍ ነው በተፈጠረ አለመግባባት ምክንያት የሶስት ሰዎች ህይወት ማለፉ የተገለጠው። ህይወታቸው ያለፈው በባንኩ በጥበቃ ሰራተኝነት ሲያገለግሉ የነበሩ አካላቶች እንደሆነም ነው የተገለጸው። ለሞት ያበቃቸው ምክንያቶች እስካሁን ምን እንደሆነ አልታወቀም። ይሁን እንጂ የአዲስ አበባ ፖሊስ ኮሚሽን ጉዳዩን በመመርመር ላይ እንደሆነም ገልጿል። ውጤቱ እንደተገለጸ እናሳውቃለን ማለቱም ተገልጿል። በተደጋጋሚ ጊዜያቶች በተለያዩ ግለሰቦች የሚነሱ ግጭቶች አሁንም እየከፉ በመምጣት የሰዎችን ህይወት በማጥፋት ላይ መሆኑ ነው የተገለጸው። ፖሊስ ጉዳዩን እየተከታተልኩኝ ነው ሲልም አሳውቋል። ጠቅላይ ሚኒስትር አብይ አህመድ በፌስቡክ ገጻቸው ላይ በትዊተር አካውንታቸውም ላይ የአፕል ምርቶችን እድገት እያሳየ ነው በሚል የገለጹት ነገር ውሸት እየተሞላበት ከሀቅ የራቀ የሌላን አካባቢ በማምጣት ነው ተብሎ ተተቹ። መረጃውም ውሸት ነው ተብሎ ተጋለጠ። በተለይም በጽሁፋቸው 6 የአፕል ምስሎችን አያይዘው ለጥፈው የነበረ ቢሆንም የለጠፉት የአፕል ምስሎች ከሌላ ሀገር የተወሰዱ መሆናቸውን ተከትሎ ነው ከገጻቸው ላይ መነሳቱ የተገለጠው። ጠቅላይ ሚኒስትሩ በተደጋጋሚ ጊዜያቶች በውሸት ሀገሪቷንና ህዝቧን እየመሩ ናቸው በጣም በሚያሳዝን ሁኔታ የሚል ወቀሳም ተነስቶባቸዋል። በተደጋጋሚ ጊዜያት ታዲያ የጠቅላይ ሚኒስትሩ ጽሕፈት ቤትም ይህንን በተመለከተ ስህተቱ የተፈጸመው የታችኛው መዋቅር ወደ ጠቅላይ ሚኒስትሩ ጽሕፈት ቤት የተሳሳተ መረጃ በመስጠት ነው ሲል ነው የገለጠው። ምስሎቹ ከሌላ ሀገር መወሰዳቸው ጥቆማ ላደረሱት አካላትም ጠቅላይ ሚኒስትሩ ጽሕፈት ቤት ምስጋናውን አቅርቧል። ይሁን እንጂ ይሄ የጠቅላይ ሚኒስትሩ ውሸት የዛሬ ብቻ ሳይሆን በተደጋጋሚ ጊዜያቶች ከሌላ ቦታ እያመጡ የሚሰጧቸው የተሳሳቱ መረጃዎች ሀገሪቱና ህዝቡንም በማሳሳት የታወቁ መሆናቸውን ብዙዎቹ ይስማሙበታል። በሀገሪቱ የሌሉትን ያልተሰሩትና ያልተፈጸሙትን ነገሮች በተደጋጋሚ የሚገዙት ጠቅላይ ሚኒስትር ዛሬም ገበናቸው እየተጋለጠ ይቀጥላልም ተብለዋል። በሪያድ የሚገኘው የኢትዮጵያን ኤምባሲ ጅራና በውጭ አገር ስራና ሰራተኛን አገናኝ ኤጀንሲ የተሰኘው ድርጅት ስራ ፈቃዱ ተመላሽ በማድረግ ወደ ውጭ አገር ለላካቸው ዜጎች መብትና ደህንነት ማስከበሪያ በባንክ ያስያዘው የዋስትና ገንዘብ እንዲለቀቅለት ጥያቄ አቀረበ። ኤምባሲው ይህንን በተመለከተ ከጠያቂው አካል የቀረቡትን ጥያቄዎች በተመለከተ እንዲጣራም ነው ያዘዘው። የድርጅቱ ጋር ያስያዘው የዋስትና ገንዘብ ከመለቀቁ በፊትም በኤጀንሲ በኩል ወደ ሪያድ እና አካባቢው የመጡ እና የተለያዩ የመብት ጥሰት አቤቱታ ያላቸው ዜጎች በቀጣይ 3 ሳምንት ውስጥ በኤምባሲው ጽሕፈት ቤት ቁጥር 12 በመቅረብ አቤቱታ ማቅረብ እንደሚችሉም ነው ያሳወቀው። ይህ መስተካከል ያለበት ጉዳይ እንደሆነም ገልጧል። ይህንን በማያደርጉት ላይ እርምጃው ግን ጠንክሮ የሚቀጥል መሆኑ ነው ያሳወቀው። የአማራ ፋኖ በወሎ ቤተ አማራ ተጠናክሮ በቀጠለ ህልውና ተጋድሎ በአርበኛ ኮማንደር ብርሃኑ አሰፋ የሚመራው ጥሪ ክፍል በታላቅ ጀብዱ ፈጸመ። የአማራ ፋኖ በወሎ ቤተ አማራ ላስታ ሳምረው ክፍለ ጦር ጥራሪ ክፍለ ጦር የተውጣጡ በቁጥር ጥቂት ተወርዋሪ ፋኖች ብርሃኑ ጁላ ወታደሮች ላይ በከፍተኛ እርምጃ መውሰዳቸው ነው የተገለጸው። በግዳን ወረዳ ከተማ ሙጃ ላይ የጦር አመራሮች ሚሊሻና አድማ ብተና አመራሮች ላይ በሌሊቱ ከፍተኛ ጥቃት የተወሰደባቸው መሆኑ ተገልጿል። ከዚሁ ጋር በተያያዘም ከጥራሪ ክፍለ ጦር የተውጣጡ አናብስቶች ፋኖች በአማራ ህዝብ ነጻነት ሲል በተሰዋው ፋኖ ኤፍሬም ስም ዘመቻ ከፍተውበታል። ታላቅ ተጋድሎ እየተደረገ ነው የሚገኘው። የአማራ ፋኖ በተለያዩ አካባቢዎች ዛሬም ጠንክሮ መቀጠሉ ነው የተገለጸው። በተጨማሪም የአስቸኳይ ጊዜ ኮማንዶ ስልጠና እንደሚሰጥም በፋኖች በኩል ጥሪ ቀርቧል። ጥሪያቸውንም እንዲህ ጠይቀውታል። ስሜ መቶ አለቃ ዮሴፍ አስማረ እባላለሁ። የአማራ ፋኖ በወሎ ቤተ አማራ
የስልጠና መምሪያ ኃላፊ ነኝ። ከ03 7ኛ ወር 2017 ዓመተ ምህረት ጀምሮ የአማራ ፋኖ በወሎ ስልጠና መምሪያው ባወጣው የስልጠና ዕቅድ መሰረት በየትኛውም የአማራ ክልል እንዲሁም እንደ ኢትዮጵያ እንደ ሀገር ደረጃ የምትገኙ ወጣቶች በሙሉ ወደ አማራ ክልል ወሎ አካባቢ በመንጣት አማራ ፋኖ በሚያወጣው ዕቅድ መጣችሁ ለዚህ ስልጠና እንድትወስዱ ጥሪያችንን እናስተላልፋለን። ጥሪውን ያቀረበ መሆኑ የተገለጸ ሲሆን በዚሁ መሰረት በርካታ ወጣቶች ወደዚህ ስልጠና እየገቡ መሆኑ ነው የተገለጸው። ይህ በእንዲህ እንዳለም ከእኩለ ሌሊት ጀምሮ በወልዲያ ከተማ ዙሪያ ከባድ ውጊያ እየተደረገ መሆኑ ተገልጿል። የሰሜን ወሎ ዞን መቀመጫ በሆነችው የጅግት ወልዲያ ከተማ ዙሪያ በሚገኘው ገጠራማ መንደሮች ላይ ነው ከትላንት እኩለ ሌሊት ጀምሮ ከባድ መሳሪያ የታገዘ ውጊያ እየተካሄደ መሆኑ የተገለጸው። በከተማው ዙሪያ መቻሬ ሜዳ ጦር መርጦ ኢየሱስ ስዋ ሜዳና እማ ሜጫ በተባሉ አካባቢዎች ላይ ከባድ ጦርነት እየተካሄደም ነው የተገለጸው። በተለይም በቁጥር 2 አምቡላንሶች ቁስለኞች ወታደሮች ወደ ሌላ ሲያመላልስ ማርፈዱም ተገልጧል። በተለይ በመቻሬ ቀጠና ሴት ውሃ ተብሎ በሚጠራው አካባቢ እንዲሁም ከጅንቶ በቅርበት ርቀት ሞላ ጊዮርጊስ ቀበሌ በሚገኘው ተራራማ ስፍራም ለአስጨራሽ ትንቅንቅ እየተደረገ መሆኑን ታውቋል። በተጨማሪም በስሪንቃና በወልዲያ ከተማ መካከል በምትገኘው ሰንቦ ቀበሌ ላይ በተመሳሳይ ውጊያ መኖሩም ታውቋል። የጸረ አማራው ብልጽግና አካል ዛሬም በመከላከያ ሰራዊቱ በከተማው ሼክ መሐመድ ሁሴን አለሙዲን ስቴዲየም እና ጎንደር በር በሚገኘው ማቀነባበሪያ ካምፕ እንዲሁም መቻሬ ሜዳ ልዩ ስሙ ለግሳ በሚባለው አካባቢ መድፍና ሞርተር በማጥመድ አካባቢውን እየደበደበ መሆኑ ታውቋል። ይህ በእንዲህ እንዳለም በወልዲያና አካባቢው በአናብስቶቹ ከፍተኛ ጉዳት የደረሰበት የመከላከያ ኃይሉ በባንኮች ላይም ዘረፋ ማካሄዱ ነው እየተገለጸ የሚገኘው። በወልዲያ ባንክ የሚገኘው ወልዲያ ከተማ አዳሩን የኢትዮጵያ ንግድ ባንክ ዳሽን ባንክ መዝረፉም ታውቋል። በተለይም ከፍተኛ ጉዳት እየደረሰበት በሚሄድበት ሰዓት የመንግስት ኃይሎች ዛሬም ጭምር በመንግስት ንብረትና ሀብት ላይ እያደረሱ ያለው ጉዳት ቀጥሎበታል ነው የተባለው። ይህንን በማስመልከት የተለያዩ መረጃዎችን ከአካባቢው እየደረሱ ቢሆንም ዛሬም ጭምር መንግስት የሚመለከተው አካል ለህዝቡና ለአገሪቱ መቆም ሲገባ የመከላከል ዝርፋ ላይ መሰማራቱ እጅግ አሳዛኝ ብለውታል በርካቶቹም። አርቲስቱ በቁጥጥር ስር መዋሉ ተገለጸ። ከቤቷ የማብሰያ ክፍል በኩል ካለው በረንዳ 5ኛ ፎቅ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ ወድቃ ለሕክምና እርዳታ ወደ ያኔት ሆስፒታል እየተወሰደች ባለበት ወቅት ነው ህይወቷ ያለፈው የተባለው። ታዲያ በሟች ወጣት ቀነኒ አዱኛ አሟሟት ዙሪያ የምርመራውን እያጣራው ነው ሲል የአዲስ አበባ ፖሊስም ይህንን ጉዳይ አሳውቋል። በለሚኩራ ክፍለ ከተማ ወረዳ 3 ልዩ ቦታው ሰንሻይን ቤቶች ፊት ለፊት ነው ከሚገኘው ውዳሴ ህንፃ ላይ ነዋሪ የነበረችው ሟች ቀነኒ አዱኛ በመጋቢት 1 2017 ዓ.ም ከሌሊቱ 10 ሰዓት አካባቢ ከቤት በማብሰያ ክፍል በኩል ካለው በረንዳ 5ኛ ፎቅ ላይ ለጊዜው ምክንያቱ ባልታወቀ ወድቃ ለሕክምና እርዳታ ወደ ያኔት ሆስፒታል እየተወሰደች ባለበት ወቅት ህይወቷ ማለፏ ተነግሯል። ይህንን በተመለከተ በተለይም ጉዳዩ የሚመለከተው የአዲስ አበባ ፖሊስ በጉዳዩን በመከታተል ለሕክምና እርዳታ ወደ የተወሰደችውን ጉዳይ በተከታተለ በኋላ የምርመራ ቡድን በማዋቀርና ቦታው ድረስ በመሄድ ተገቢውን የቴክኒክና የታክቲክ መረጃዎችን ያሰባሰበ ሲሆን የሟችንም አስክሬን ወደ ዳግማዊ ምኒልክ ሆስፒታል ለተጨማሪ ምርመራ መውሰዱን ገልጧል። ሟች ቀነኒ አዱኛ በወቅቱ ከበረንዳ ላይ በወደቀችበት ሰዓት በፖሊስ ቁጥጥር ስር መዋሉ ነው የታወቀው። በቀጣዩ መጨረሻ የምርመራ ውጤት ለህዝብ ይፋ እንደሚደረግ ያስታወቀ ሲሆን በተለያዩ ማህበራዊ ገጾች ላይ ለፖሊስ የወንጀል ምርመራ ውጤት በፊት የሚናፈሱ ወሬዎች ተገቢነት የሌላቸው ሲል ነው ፖሊስ ያሳወቀው። ከዚህ ባሻገርም የሚናፈሱት መረጃዎች በምርመራ ሂደቱ ላይ የሚያሳድረው አሉታዊ ተጽዕኖ በመገንዘብ የተሳሳተ መረጃዎችን የሚያስተላልፉና የሚያሰራጩ ግለሰቦች ከድርጊታቸው እንዲቆጠቡም የአዲስ አበባ ፖሊስ አሳስቧል። ይሁን እንጂ በፖሊስ በኩል የተዛባ መረጃዎች ተብሎ እየተገለጸ ቢሆንም ዛሬም ጭምር ይህ በልጅቷ ተጠርጥሮ ታስሯል የተባለው ሰው አለመታሰሩና በቤቱ እንደሚገኝም መረጃዎቹ እየወጡ መሆኑ ተገልጧል። የኢትዮጵያ አየር መንገድ ወደ መቀሌና አክሱም ሲያደርግ የነበረውን በረራ
ማቆሙን ገለጸ። የትግራይ ጸጥታ ኃይሎች የመቀሌ ከተማን ተቆጣጥረውታል በሚል ስጋትና ፍርሃት በአካባቢው በረራ ለማድረግ አለመቻሉ ነው የተገለጸው። አቶ ጌታቸው ረዳም ከመቀሌ ወጥቷል፣ የጊዜያዊ አስተዳደር ሰራተኞችን ከነደብረጽዮን ህይወት አንጃ ጋር ተፋጧል የሚለው ነገር ዛሬም እየጨመረ መሄዱ የተገለጸ ቢሆንም የኢትዮጵያ አየር መንገድ ግን ይህንን ማድረግ አልችልም፣ ከዚህ በኋላ ማንንም ወደዛ አልክም የሚል ስጋት እንዳላቸው ነው የተገለጸው። ምንልካቸው ሰዎች የሉም፣ ከዚህ በኋላ መንገደኞችን ስጋት ስላለብን ወደዛ ለመውሰድ እንቸገራለን ማለታቸውም ተገልጧል። ኤርትራ የኤርትራ መንግስት ለትግራይ ጀነራል ጻድቃን ገብረትንሳኤ መልስ መስጠቷ ተገለጠ። ጀነራል ጻድቃን በኢትዮጵያና በኤርትራ መካከል ጦርነት ሊነሳ ጫፍ ላይ እንደደረሰ ገልጸዋል። በዚህም የትግራይና የጦር አውዳሚ መሆን እንደሌለበት ማስታወቃቸውን መገንዘባችን ይታወሳል። ለዚህ አስተያየት የኤርትራ ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ምላሽ ሰጥተውበታል። በመልሳቸውም ያሰፈሩት የመጀመሪያው ነጥብ ጀነራል ጻድቃን ከዚህ ቀደም ኤርትራን የመውረር አጀንዳ ደጋፊ መሆናቸውንና በተለይም አሰብን በኃይል ወደ ኢትዮጵያ ስለመጠቅለል ጀነራሉ በራሳቸው አንደበት ተናግረዋል ሲል ነው የገለጸው። በሁለተኛ ያነሱትን ነጥብ ደግሞ የኢትዮጵያና የኤርትራ ግንኙነት ጥሩ በነበረበት ወቅት ጭምር ኢትዮጵያ በአሰብ ላይ ይገባኛል ጥያቄ እንድታነሳ በሚስጥር ሲንቀሳቀሱ እንደነበረም ተረድቻለሁ ብለዋል። አቶ የማነ ሲቀጥሉም በኢትዮጵያና ኤርትራ ጦርነት ወቅት ኢትዮጵያ አሰብን ለመጠቅለል እድሉን ባለመጠቀሟ ጀነራል ጻድቃን መቆጨታቸውንም እናውቃለን ብለዋል። አሁን ደግሞ በሁለቱ ሀገራት የጦርነት ዝግጅት እንደጨረሱ አስመስለው መግለጻቸውንም ገልጧል። እነዚህ የተሳሳቱ አስተያየቶች መነሻቸው ያዞንባ በማንባት የጦርነት አጀንዳ መቀስቀስ መሆኑን የገለጹት አቶ የማነ ይህንንም የኤርትራ በጎረቤቶቿ መካከል ጠላትነትን የመፍጠር ስሌት አካል ነው ብለዋል። በተደጋጋሚ ጊዜ በትግራይ በኩል የሚሰጡት የተሳሳቱ መረጃዎች ተገቢነት የሌላቸውና በጦርነት ለማስነሳት የሚደረጉ ጥረቶች የማይሳኩ መሆኑን ተገልጧል። ሶማሊያ አልሸባብ ታጣቂዎች መካከል የሶማሊያ ቤልዲዌን በሚገኘው ካይሮ ሆቴል ላይ ጥቃት ተፈጸመ። ጥቃቱን የፈጸመው የመንግስት ባለስልጣናትና የጎሳ ሽማግሌዎች በሆቴሉ ምክክር ላይ በነበሩበት በሆኑ የተፈጸመ እንደሆነ ነው የተገለጸው። አልሸባብ ታጣቂዎቹን ቅድመ መኪና የተጠመነ ቦምብ በማፈንዳት ነው በሶማሌ የጸጥታ ኃይሎች ጋር ከፍተኛ ውጊያ ማድረጋቸው የተገለጸው። የሶማሌን ሰላምን የማይፈልጉ አካላቶች በተደጋጋሚ ጊዜ እየወሰዱ ያሉት እርምጃ ለማቆም ጥረታችን ይቀጥላል ሲል መንግስት ገልጿል። በርካታ ሰዎች መሞታቸው ቢገለጽም እስካሁን ቁጥሩን በመንግስት በኩል ይፋ አልተደረገም። አልሸባብ ለጥቃቱ ኃላፊነቱን እንደሚወስድም በግልጽ ከ10 በላይ ሰዎች መግደሉን አስታውቋል። ቁጥሩ ግን ከዚህ ከፍ እንደሚል ነው የተገለጠው። የሶማሊያ ብሔራዊ ደህንነት ቢሮ በበኩሉ በመካከለኛው ሸበሌ አካባቢ ኢላማ ባደረገው ጥቃት አመራሮቹን ጨምሮ 16 የአልሸባብ ታጣቂዎች መገደላቸውን ሲጠቁም በርካቶች የጦር መኪኖችን ማውደሙንም ነው አክሎ የተናገረው። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበረ። በቀጣይ ከእናንተ ክቡራን ተመልካች አድማጮቻችን ጋር በምናደርገው የቀጥታ ውይይት እስከምንገናኝ ሰላም ጤና ይስጥልኝ እያልኩ የምሰናበታችሁ ዜናውን በማቅረብ እስካሁን ከእናንተ ጋር የነበርኩት እኔ ዘውዱ መንግስት ነበርኩ። ጤና ይስጥልኝ።